ሰላም ሰላም ተመልካች አድማጮቻችን የዛሬን የዕለተ ቅዳሜ የታህሳስ 4 2018 ዓ.ም የጥሬ ወርቅ ዋጋ እንዲሁም ደግሞ በሱቆች ወርቅ በስንት እየተሸጠ እንደሆነ የምንነግራችሁ ይሆናል። ሁሉንም ከአራት መረጃዎችን ይዘንላችሁ መተናል። ዋና ዋና የሚባሉትን ጨምረን 14 ካራት፣ 18 ካራት፣ 21 ካራት፣ 23፣ 24 ካራት እንዲሁም ደግሞ ሁሉንም ካራቶች የምናሳያችሁ ነው የሚሆነው። የትም እንዳትሄዱ እስከመጨረሻው ድረስ አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቀን አሁን ቀጥታ ወደ ያዝንላችሁ መረጃ እንሄዳለን። ብዙ ጊዜ የጥሬ ወርቅ ዋጋ በሚሸጥበት ጊዜ በተለይ ደግሞ በብሔራዊ ባንክ ዋጋ ላይ ምናልባት የሱቆች መሸጫ ዋጋ ነው ከቀን ቀን በጣም ቫሪ የሚያደርገው ወይም ልዩነት የሚኖረው እንጂ የአርብና የቅዳሜው የጥሬ ወርቅ መሸጫ በብሔራዊ ባንክ ብዙ ጊዜ ተመሳሳይ ነው። የጥሬ ወርቅ ዋጋው ምን ይመስላል? እንዲሁም ደግሞ በወርቅ ቤቶችስ በአማካይ ዋጋ በስንት ይሸጣል የሚለውን መረጃ ይሄውላችሁ። 14 ካራት የጥሬ ወርቅ ዋጋ 1 ግራም ወርቅ ዛሬ እየተሸጠ የዋለው በ12274 ከ02 ነው። በ12274 ከ02 ይህ እንግዲህ በሱቅ ወይም ደግሞ ወርቅ መሸጫ መደብር ላይ እየተሸጠ የሚገኝበት የዛሬ ዋጋ በ16200 ብር ነው። በአማካይ ዋጋ ማለት ነው። ጥሩ ተከራካሪ ከሆናችሁ ምናልባት ከዚሁም ዋጋ ዝቅ አድርጋችሁ መግዛት ትችላላችሁ። ምናልባት ደግሞ የመከራከር አቅማችሁ አነስተኛ ከሆነም ደግሞ ጭማሪ ሊደረግባችሁ ይችላል ማለት ነው። እንደዚህ አይነት መረጃዎች እንግዲህ የሚጠቅሙት ምናልባት በስንት አይነት ፕራይስ እነዚህ የምነግራችሁ የወርቅ ካራቶች በመሸጥ ላይ ይገኛሉ የሚለውን መረጃ ይዛችሁ በምትሄዱበት ሰዓት ላይ ምናልባት የተወሰነ ጥቅም ታገኛላችሁ ማለት ነው። ቀጥለን የምንሄደው ደግሞ ወደ 15 ካራቱ ነው። 15 ካራቱ 1 ግራም ወርቅ ዛሬ ለተቀዳሜ ታህሳስ 4 ላይ እየተሸጠ የሚገኘው በ13150 ከ73 ነው። ይሄ ደግሞ በወርቅ ቤቶች መሸጫ እዚህ ላይ 4000 ብር አካባቢ መጨመር ነው። የተለያዩ የአሰራር የዲዛይን ከግብር ጋር የተያያዙ ጭማሪዎቹ ማክሲመም ማለት ነው ከ3500 እስከ 4000 ይደርሳሉ ተብሎ በተሰራ ግምት መሰረት በሱቆች መሸጫ ቦታዎች በ17000 አካባቢ እየተሸጠ ነው የሚገኘው ባለ 15 ካራት ማለት ነው። ቀጥለን የምንመለከተው ደግሞ ባለ 16 ካራቱ ነው የሚሆነው ባለ